ከዘላለም ቅጣት ሞት ግን አዳኙ ኢየሱስ ክርስቶስ ብቻ ነው። ስለዚህ ለዚህ ጭማሪ የለውም። ተክለኝ ለዚህ ጭማሪ የለውም። ብቻውን አዳኝ ነው የሚለው የእመቤታችን ራሱ አዳኙ ኢየሱስ ክርስቶስ ነው። የተክለ ሃይማኖት ራሱ አዳኙ ኢየሱስ ክርስቶስ ነው። የጊዮርጊስ አዳኙ ኢየሱስ ክርስቶስ ነው። የማን የሐዋርያት አዳኝ የፍጥረት ሁሉ አዳኝ ኢየሱስ ክርስቶስ ብቻ ነው። ለምሳሌ ብቻውን ይድናል የሚለው እኛም ብቻውን ኢየሱስ ክርስቶስ እንዳዳነ ነው ምናምን። ሌላው ቀርቶ ተክልዬ እርግጥ በእኛ በኦርቶዶክስ ቤተክርስቲያን መዳንና ቤዛን በደንብ አድርገን እንገልጻቸዋለን። ለምሳሌ ማዳን የእግዚአብሔር ነው ይላል መጽሐፍ ቅዱስ። ኃይል እግዚአብሔር ነው፣ ማዳን የእግዚአብሔር ነው ይላል። ማዳን የእግዚአብሔር ነው ማለት የአብም የወልድም የመንፈስ ቅዱስም አይደለም። ተመልከተው። ቤዛ የሚለውን ስናመጣ ግን ለወልድ ብቻ ነው የምንሰጠው። ለምንድን ነው ለወልድ ብቻ የምንሰጠው? ተመልከት። አዳምን ተክቶ የሰውን ስጋ ተዋህዶ ስለ አዳምና ስለ ልጆቹ በመስቀል ላይ የተሰቀለው ወልድ ነው እንጂ አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም። ስለዚህ ቤዛችን የምንለው ኢየሱስ ክርስቶስ ነው። ለዚህ ነው ቅድም ያልኩ ሊቀ ካህናት ሆኖ እኛን ቤዛ እኛን ተክቶ የሰውን ልጆች በሙሉ እነዚያም በሙሉ ያለፉትን ሊቀ ካህናት ተክቶ እስከ ዕለተ ምጽአት ያሉትን ተክቶ ሊቀ ካህናት ሆኖ የቆመው ኢየሱስ ክርስቶስ። በዛ በኦሪት ሲሰው የነበሩ መስዋዕቶችን በሙሉ አሳልፎና ሽሮ ወደፊትም ሌላ መስዋዕት እንዳይሰዋ አድርጎ ብቸኛ መስዋዕት ሆኖ የቆመው ኢየሱስ ክርስቶስ። ስለዚህ ቤዛችን ነው፣ ትካችን ነው። ሌላ መስዋዕት የለንም፣ ሌላ ሊቀ ካህናት የለንም። ከአብና ከመንፈስ ቅዱስ ጋር ሆኖ ደግሞ እንደ ሊቀ ካህናት ራሱ ያቀረበውን እንደ መስዋዕት ሆኖ የቀረበውን ተቀብሎ መዳንን ለሰው ሁሉ ሰጠ። ሁሉ መዳንን ይወርሱ ዘንድ ይል የለም፣ መዳንን እንወርሰዋለን። ውርስ በዚህ በተለምዶም እኮ ውርስ አንዱ ሲሞት የምታገኘው ነው አይደል? ክርስቶስ በመሞቱ እኛ መዳንን ወረስን፣ ከሱ ወረስን። ተመልከት። ስለዚህ ተመልከት፣ ቤዛ ምንለው እንኳን ሌላውን ማለት ነው እንኳን ፍጡራንን ቤዛ ብለን ልንጠራቸው እንችላለን አሉ። ከዘላለም ቅጣት ሞት ግን አዳኙ ኢየሱስ ክርስቶስ ብቻ ነው። ስለዚህ ለዚህ ጭማሪ የለውም። ተክለኝ ለዚህ ጭማሪ የለውም። ብቻውን አዳኝ ነው የሚለው የእመቤታችን ራሱ አዳኙ ኢየሱስ ክርስቶስ ነው። ሰላም ጤና ይስጥልኝ ወገኖች፣ እንደምን አላችሁ? እስኪ የዚህን የብርሃኑ አድማሴን ኑፋቄ አድምጠን እንመለስ። እኔ ኑፋቄ ነው ሆን ብሎ አውቆ አምኖበት ነው የተናገረው ብዬ ነው ማምነው ማስበው። ዳይጸ ልሳን ወይም ተሳስቶ በስህተት ሳያውቀው ተሳስቶ ነው ብዬ አላምንም። ምክንያቱም ከዚህ በፊት ስለ ቃል ኪዳኑ ታቦት የእግዚአብሔር ታቦት ዙሪያ ኑፋቄ ተናግሮ በዛ ዙሪያ ሰፊ ትንታኔ የያዘ ጽሑፍ መጻፍ ይታወሳል። ኑፋቄነቱን የሚያሳይ ማለት ነው። በቃል ኪዳኑ ታቦት ዙሪያ ባለው አስተምህሮ ወይም ግንዛቤ እምነት የልጁ ማለት ነው ሰውየው። ከዛ ደግሞ ቀጠለና ቅርብ ጊዜ ደግሞ በቅድስት ሥላሴ ስዕለ አድኅኖ ዙሪያ እንዲሁ ኑፋቄ ተናግሯል። በዚህ አጋጣሚ እሱ ቪዲዮ ያላችሁ ሰዎች እፈልገዋለሁ ቪዲዮ ሊሰራበት ወይም ጽሑፍ ልጽፍበት ስለምፈልገው በውስጥ መስመር እንድታቀብሉኝ ማጸናለሁ። ሌሎችም አሉ የተናገራቸው ኑፋቄዎች። ስለዚህ እኔ መናፍቅ ነው ብዬ ነው የማምነው። አይ መናፍቅ እንኳን አይደለም የምትሉ ካላችሁ ደግሞ እንግዳውስ ደንቆሮ ነው ወይም በነገረ መለኮት ጉዳይ ዙሪያ ጥልቅና ጥብቅ መረዳት የለውም ማለት ይሆናል ማለት ነውና እስቲ ቪዲዮውን አዳምጠን እንመለስ ለትችቱ። ከዘላለም ቅጣት ሞት ግን አዳኙ ኢየሱስ ክርስቶስ ብቻ ነው። ስለዚህ ለዚህ ጭማሪ የለውም። ተክለኝ ለዚህ ጭማሪ የለውም። ብቻውን አዳኝ ነው የሚለው የእመቤታችን ራሱ አዳኙ ኢየሱስ ክርስቶስ ነው። የተክለ ሃይማኖት ራሱ አዳኙ ኢየሱስ ክርስቶስ ነው። የጊዮርጊስ አዳኙ ኢየሱስ ክርስቶስ ነው። የማን የሐዋርያት አዳኝ የፍጥረት ሁሉ አዳኝ ኢየሱስ ክርስቶስ ብቻ ነው። ለምሳሌ ብቻውን ይድናል የሚለው እኛም ብቻውን ኢየሱስ ክርስቶስ እንዳዳነ ነው ምናምን። ሌላው ቀርቶ ተክልዬ እርግጥ በእኛ በኦርቶዶክስ ቤተክርስቲያን መዳንና ቤዛን በደንብ አድርገን እንገልጻቸዋለን። ለምሳሌ ማዳን የእግዚአብሔር ነው ይላል መጽሐፍ ቅዱስ። ኃይል እግዚአብሔር ነው፣ ማዳን የእግዚአብሔር ነው ይላል። ማዳን የእግዚአብሔር ነው ማለት የአብም የወልድም የመንፈስ ቅዱስም አይደለም። ተመልከተው። ቤዛ የሚለውን ስናመጣ ግን ለወልድ ብቻ ነው የምንሰጠው። ለምንድን ነው ለወልድ ብቻ የምንሰጠው? ተመልከት። አዳምን ተክቶ የሰውን ስጋ ተዋህዶ ስለ አዳምና ስለ ልጆቹ በመስቀል ላይ የተሰቀለው ወልድ ነው እንጂ አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም። ስለዚህ ቤዛችን የምንለው ኢየሱስ ክርስቶስ ነው። ለዚህ ነው ቅድም ያልኩ ሊቀ ካህናት ሆኖ እኛን ቤዛ እኛን ተክቶ የሰውን ልጆች በሙሉ እነዚያም በሙሉ ያለፉትን ሊቀ ካህናት ተክቶ እስከ ዕለተ ምጽአት ያሉትን ተክቶ ሊቀ ካህናት ሆኖ የቆመው ኢየሱስ ክርስቶስ። በዛ በኦሪት ሲሰው የነበሩ መስዋዕቶችን በሙሉ አሳልፎና ሽሮ ወደፊትም ሌላ መስዋዕት እንዳይሰዋ አድርጎ ብቸኛ መስዋዕት ሆኖ የቆመው ኢየሱስ ክርስቶስ።
ስለዚህ ቤዛችን ነው፣ ትካችን ነው። ሌላ መስዋዕት የለንም፣ ሌላ ሊቀ ካህናት የለንም። ከአብና ከመንፈስ ቅዱስ ጋር ሆኖ ደግሞ እንደ ሊቀ ካህናት ራሱ ያቀረበውን እንደ መስዋዕት ሆኖ የቀረበውን ተቀብሎ መዳንን ለሰው ሁሉ ሰጠ። ሁሉ መዳንን ይወርሱ ዘንድ ይል የለም፣ መዳንን እንወርሰዋለን። ውርስ በዚህ በተለምዶም እኮ ውርስ አንዱ ሲሞት የምታገኘው ነው አይደል? ክርስቶስ በመሞቱ እኛ መዳንን ወረስን፣ ከሱ ወረስን። ተመልከት። ስለዚህ ተመልከት፣ ቤዛ ምንለው እንኳን ሌላውን ማለት ነው እንኳን ፍጡራንን ቤዛ ብለን ልንጠራቸው እንችላለን አሉ። ከዘላለም ቅጣት ሞት ግን አዳኙ ኢየሱስ ክርስቶስ ብቻ ነው። ስለዚህ ለዚህ ጭማሪ የለውም ተክሌ፣ ለዚህ ጭማሪ የለውም። ብቻውን አዳኝ ነው የሚለው የእመቤታችን ራሱ አዳኟ ኢየሱስ ክርስቶስ። ሰማችሁት አይደል? የእመቤታችን የራሷ አዳኟ እርሱ ኢየሱስ ክርስቶስ ነው አለ። ከምን? ከዘላለም ሞት ቅጣት። ይሄ የቤተክርስቲያን ትምህርት አይደለም ወገኖቼ፣ ኑፋቄ ነው፣ ክህደት ነው። ምን እያለ ነው? ወላዲተ አምላክን ምስጋና እና ክብር ይግባትና ጥንተ አብሶ አለባት የአዳም ኃጢአት፣ በደል፣ እርግማን። አዳም በመበደሉ ምክንያት አይደለም የዘላለም ሞት ቅጣት ተጥሎበት የነበረው፣ ክርስቶስ መጥቶ በመስቀል ተሰቅሎ የሻረው ሞት ማለት ነው። እሱ አለባት እያለ ነው። ከሱ አድኗታል። ማን? ክርስቶስ። የራሷ የእመቤታችን አዳኝ ነው ያለው። ልብ ብላችሁ ሰምታችሁት ከሆነ ኢየሱስ ክርስቶስ ነው። ከዛ ቅዱሳንን አቡነ ተክለ ሃይማኖትን፣ ቅዱስ ጊዮርጊስን፣ ሌሎችንም ጠቀሰ። እሱ ችግር የለውም፣ እውነትም ነው። እመቤታችን ግን ከዘላለም ሞት ድናለች ወይ? እንደኛ ክርስቶስ በመስቀሉ ከዳኑት ውስጥ ናት ወይ ነው አሁን ጥያቄው። አዎ ብለን ካልን ምን እያልን ነው? የዘላለም ሞት ቅጣት መርገም ተሸካሚ ናት ወይም ጥንተ አብሶ አለባት እያልን ነው። ይሄ ፈጽሞ የቤተክርስቲያን አስተምህሮ አይደለም ወገኖቼ። ታውቃላችሁ ቤተክርስቲያናችን እመቤታችንን ጥንተ አብሶ የለባትም ወይም የአዳም በደል የአዳም እርግማ የለባትም፣ እንዲያውም ዳግማዊት ሔዋን ብላ ነው የምትጠራት እመቤታችን ክርስቶስን ዳግማዊ አዳም። ምን ማለት መሰላችሁ? ዳግማዊ አዳም ሲባል ክርስቶስ አዳም ከመበደሉ በፊት የነበረውን ንጽህና የያዘ ነው ማለት ነው። እመቤታችንንም ዳግማዊት ሔዋን ብላ ቤተክርስቲያን ስትጠራት ምን እያለች ነው? ሔዋን ከመበደሏ በፊት የነበራትን ንጽህና የያዘች ናት። ማን? ወላዲተ አምላክ እመቤታችን ማለት ነው። ስለዚህ ክርስቶስ ዳግማዊ አዳም ይባላል። እመቤታችን ደግሞ ዳግማዊት ሔዋን ትባላለች። በንጽህና ከመበደል በፊት ከውድቀት በፊት ከእርግማን በፊት የነበራቸውን አዳምና ሔዋን ንጽህና የያዙ ናቸው የሚል ኮንሴፕት የያዘ ነው። ስለዚህ ምን ማለት ነው? የአዳም ዕዳ በደል እርግማን ወይም ጥንተ አብሶ የለባትም ማለት ነው። ይህንን ጉዳይ በጥልቀት መረዳት ከፈለጋችሁ ፌስቡክ ግቡና እዛ የጻፍኩት ረጅም ጽሑፍ አለ፣ እሱን አንብቡ። አሁን እኔ እዚህ ልጠቅስ የፈለግኩት ምንድነው? የእመቤታችን አዳኟ ብሏል ይሄ ሰውዬ። ከምንድን ነው ያዳናት? መጀመሪያ እሷን ጠራ። ከዛ አቡነ ተክለ ሃይማኖት፣ ቅዱስ ጊዮርጊስ፣ የነዚህ ሁሉ ከዘላለም ሞት ብቻውን አዳኝ እሱ ክርስቶስ ነው። ከዘላለም ሞት ቅጣት ያዳነን እሷ ራሷ እመቤታችንም አንዷ አዳኝ ናት ነው። እንግዲህ ታዲያ ምኑን ዳግማዊት ሔዋን ሆነችው? ከዚህ ካዳናት። ይሄስ ደግሞ የቤተክርስቲያን አስተምህሮ ነው ወይ? የት ቦታ ነው ቤተክርስቲያን ይሄንን ብላ የምታውቀው? እመቤታችንን ክርስቶስ ከዘላለማዊ ሞት ቅጣት አድኗታል፣ እንደኛ ከዳኑት አንዷ ናት ብላ ቤተክርስቲያን ያስተማረችው የት ቦታ ነው ነው የኔ ጥያቄ። እሱ ግን እንዲህ ብሎ ያምናል። ፈጽሞ ግን ሐሰት ነው። እመቤታችን ዳግማዊት ሔዋን ናት። በምን? በንጽህናዋ
ሔዋን ከመበደሏ በፊት የነበራትን ንጽህና የያዘች ናትና ክርስቶስም እንደዛው። ለዚህ ነው ወንጌል ክርስቶስን በዮሐንስ ወንጌል 1:14 ላይ ጸጋንና እውነትን ተመልቶ በእኛ አደረ ሲል ይገልጸዋል። ንጽህናውም ማለት ነው ያደፈ የጎደፈ ምንም ነገር እንደሌለበት ሲያጠይቅ ነው ይሄን የሚለው። እመቤታችንንም ቅዱስ ገብርኤል ባበሰራት ጊዜ ሉቃስ 1:28 ላይ ታገኙታላችሁ። ጸጋ የሞላብሽ ሆይ ነው ያላት። የጎደላት ጸጋ የለም ማለት ነው። ምልዕተ ጸጋ ናት ማለት ነው። ያደፈ የጎደፈ ምንም ነገር የለባትም ማለት ነው። ምክንያቱም ጸጋ በምላት ነው የያዘችው። ክርስቶስም እንደዛው ጸጋ በምላት ነው የያዘው እና ክህደት ነው ይሄ፣ ኑፋቄ ነው የምላችሁ። ዳሂፀ ልሳን ከሆነ ሰውየው ሳያውቀው ካለማወቅ ካለመብሰል የተነሳ የተናገረው ከሆነ ኑፋቄ ሳይሆን ምን ይሆናል ማለት ነው? ድንቁርና፣ በማያውቀው ነገር የሚቀባጥር ሰው ይሆናል ማለት ነው። እኔም ይሄን እንዲያደርግለት ነው የምመኘው። ይሄም ሆኖ ግን ንስሐ አለበት። ግን እኔ በሌሎቹ ትምህርቶቹ እንደተረዳሁት ሰውየው ተኩላ ነው፣ መናፍቅ ነው እና ይሄም አንዱ ኑፋቄው ነው ማለት ነው። እንግዲህ በቅርበት ያላችሁ ሰዎች እመቤታችንን ጥንተ አብሶ አለባት ብለህ ታምናለህ ማለት ነው ብላችሁ ጠይቁት። አረ የለባትም ካለ ታዲያ ከምንድን ነው ክርስቶስ እመቤታችንን ያዳናት ብላችሁ ጠይቁት። ከዘላለም ሞት አድኗታል ብለሃል። ይሄን ስትል እኮ እመቤታችንን አዳም ሲረገም የተጣለበት ቅጣት አለባት ብለህ እያልክ እኮ ነው። እንዴት ታዲያ እንዲህ ትላለህ? የለባትም ብለህ ካመንክ እንዴት ታዲያ እንዲህ ብለህ ትላለህ በሉት። እና ይሄ ክህደት ነው። እኛ ግን ሌሎቹ ከእመቤታችን ውጭ ያለነው ግን በክርስቶስ መስቀል በክርስቶስ ሞት የአዳም እርግማን የአዳም በደል ወይም ጥንተ አብሶ ተደምስሶልናል። በጥምቀት ደግሞ ያጣነውን ልጅነት አስመልሰናል ወይም መልሶልናል። ጥምቀት የሥላሴ ልጅነት ለማግኘት አይደል? አንዱ ጥቅሙ፣ ሌላው ደግሞ ለስርየተ ኃጢአት ነው እና ከእመቤታችን ከወላዲተ አምላክ ውጭ ያለ ነው። በዚህ መልኩ ነው ክብራችን ልጅነታችን የተመለሰው። እመቤታችን ግን ተጠምቃለች እንዴ? ሲጀመር እመቤታችንን ተጠመቀች የሚባል አንብባችኋል? ለምንድን ነው ያልተጠመቀችው? ልጅነቷ ስላልጠፋ ልጅነቷን ስላላጣች እኮ ነው። ዳግማዊት ሔዋን ስለሆነች፣ ሔዋን ከመበደሏ በፊት ያላትን ንጽህና የያዘች ስለሆነች እኮ ነው ያልተጠመቀችው። እና ክርስቶስ ሞት ለእመቤታችን የማይሆነው ወይም ለእመቤታችን የማይጠቅመው እርሷን ወይም ኤክስክሉድ የሚያደርግበት ምክንያት ጥንተ አብሶ የለባት። ስለዚህ የክርስቶስ ሞት ለሷ አያስፈልጋትም ስለሌለባት፣ እርግማኑ መርገሙ ስለሌለባት። ሌሎቻችን ግን ከአዳምና ከሔዋን ጨምሮ ያለን ግን እርግማኑ ስላለብን የአዳም በደል የተሸከምን ስለሆንን ኮራፕት የሆነ ስጋን የተሸከምን ስለሆንን ወይም ጥንተ አብሶ ያለብን ስለሆንን የክርስቶስ ሞት ለኛ መድኃኒት ነው፣ ታድጎናል፣ አድኖናል ማለት ነው። እናም ይሄው ነው። እስኪ ብዙ ነው እኔ ልልቀምብል እያንዳንዱን እነዚህ ጥራዝ ነጠቆቹ እነ ያረጋል እነ ሄኖክ እነዚህ እነ ብርሃኑ አድማሴ ጉባኤ ተቀምጠው ሳያደላድሉ ራሳቸውን መምህራን ብለው ሰይመው የመጡ ጥራዝ ነጠቆች ልልቀምብል በአንድ ስብከታቸው ብቻ 3-4 በኑፋቄ ደረጃ ሊቆጠር የሚችል ነገር ማውጣት እችላለሁ። ዝም ብዬ እያለፍኩት ነው እንጂ። እና አሁን ይሄንን ቪዲዮ የት ነው ያገኘሁት መሰላችሁ? ቅድም ነው ብዙ አወራየሁትና ማን እንደለጠፈው ሳይ አባ እስጢፋኖስ ይላል። የደቂቀ እስጢፋ ተከታዮች ነን የሚሉ መጥተዋል አይደል? መናፍቃን የነሱ ገጽ ነው ቲክቶክ ላይ ከተለጠፈ 15 ሰዓት ይላል።
ፖስት ከተደረገ ቪዲዮ ከዛ አዳመጥኩት። ሳዳምጠው ይሄ ነገር አለው እንግዲህ ምናልባት እነሱም እቺን አይተው ይመስለኛል የለጠፉት። እኛም ይላል ነገሩ እኛም ከዘላለም ሞት የዳነው በክርስቶስ ብቻ ነው፣ እሱ ብቻውን አዳኝ ነው እንላለን ብሎ ሪፈረንስ የሚያደርጋቸው መናፍቃኑን እንደ ትክክለኛ እንደ እውነተኛ ቆጥሯቸው ነው። እኛም የሚለው እንግዲህ ልብ በሉ፣ ኮንቴክስቱን ተረዱት። መናፍቃን ግን መናፍቃን ናቸው፣ ከሃዲያን ናቸው፣ የሐሰት ትምህርት አራማጆች፣ የሐሰት ትምህርት ተቀባዮች ናቸው። እኛም ሊባሉ የሚገቡ አይደሉም ሲጀምር። እኛም ይሄን ብለን ነው የምናምነው። እነሱ እንደ ትክክለኛ ሪፈረንስ እዛ ላይ ያስቀምጧቸዋል። እኛም እንዲህ ብለን ነው የምናምነው ሲል እንግዲህ ምን ማለቱ እንደሆነ ይገባቸዋል። እና መናፍቅ ነው የምላችሁ ሰውየው። ይሄን ለማለት ፈልጌ ነው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ኤንድ ሰብስክራይብ እያደረጋችሁ አመሰግናለሁ።